ባለትዳር ሴቶች በድብቅ ሌላ ወንድን የሚያወሩበት 6 ምክንያቶች። ለዚህ ቻናል አዲስ የሆናችሁ ሰዓት ሆነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የፍትወት ስሜት መደብዘዝና የዕለት ተዕለት ልማድ። በሳይኮሎጂ ውስጥ ሃቢቹዌሽን የሚባል ንድፈ ሐሳብ አለ። ይህ ማለት አእምሮ ለአንድ አካባቢ ወይም ሁኔታ ለረጅም ጊዜ ሲጋለጥ፣ ለምሳሌ ከዓመታት የትዳር አጋር ጋር የሚደረግ ወሲብ ቀስ በቀስ ለዚያ ማነቃቂያ የሚሰጠው ምላሽ ይቀንሳል። ወሲባዊ ግንኙነቱ እየተደጋገመ ሲሄድ አዲስ ነገር ስለሚጠፋ የፍትወት ስሜት ይቀዘቅዛል። ሴቶችም ሆኑ ወንዶች ይህ የደበዘዙ ስሜታቸው ሲሰማቸው ሳያውቁት አዲስ ማነቃቂያ ይሻሉ። በትዳር ውስጥ የወሲብ ፍላጎታቸው ሳይከበር ሲቀር፣ በቂ ቅድመ ዝግጅት ሳይደረግ ወይም ስሜታቸው ሳይዘጋጅ ሲቀር ከፍተኛ ፍላጎት ማጣት ይፈጠራል። ሴቶች በአካል ከባለቤታቸው ጋር ቢሆኑም እንኳን በሐሳብና በስሜት ይርቃሉ። በዚህ ጊዜ ፍላጎታቸውን ሊረዳ የሚችል ወይም ቢያንስ በንግግር የፍትወት ስሜታቸውን ሊቀሰቅስላቸው የሚችል ሌላ ወንድ ሲመጣ እንደ ማካካሻ ይጠቀሙበታል። የሴቶች የፍትወት ስሜት መነቃቃት ከአካላዊ ንክኪ በላይ በአእምሮ የሚመራ ነው። አዳዲስ ደፍሮ የሚነገሩ ወይም ወሲብ ፍላጎትን የሚቀሰቅሱ መልእክቶች አእምሮ ውስጥ ወዲያውኑ ምናብ እንዲፈጠር ያደርጋሉ። ከዚህም የተነሳ ሴቶች ከባላቸው ውጪ ሌላ ወንድ ሊያወሩ ይችላሉ። ሁለተኛ፣ አዲስ ትዳር ለመያዝ አቅም አለኝ ወይ የሚለውን የመፈተሽ ፍላጎት። አንዳንድ ሴቶች ትዳራቸው ሙሉ በሙሉ ከማብቃቱ በፊት ወይም ፍቺ ከማሰባቸው በፊት ከቤተሰብ ውጪ ሌላ አማራጭ አለኝ ወይ፣ በሌሎች ወንዶች ዘንድ ገበያ አለኝ ወይ የሚለውን ለማየትና ራሳቸውን ለማዘጋጀት ይጠቀሙበታል። ይህ ነጥብ በትዳር ሕይወት ውስጥ የመጨረሻ ውሳኔ ላይ ወይም ፍቺ ላይ ከመድረሳቸው በፊት ሴቶች ከስሜታዊነት ባለፈ ስትራቴጂያዊና አቅጣጫ ጠቋሚ በሆነ መንገድ ስለ ወደፊቱ ጊዜያቸው የሚያስቡትን ሂደት ይዳስሳል። ትዳር አደጋ ላይ ሲወድቅ ሴቶች ለውጥ ከማድረጋቸው በፊት ራሳቸውን ለማዘጋጀት የሚያደርጉትን ይህንን የስነ ልቦናና ማህበራዊ ዝግጅት አንዲት ሴት ለዓመታት በትዳር ውስጥ ስትኖር ከቤተሰብና ከልጆች ውጭ ባለው ውጫዊ ዓለም ዘንድ ያላት ማህበራዊና ጾታዊ ማራኪነት ምን እንደሚመስል እርግጠኛ ላትሆን ትችላለች። ትዳሩ እየፈራረሰ ወይም ፍቅር እየጠፋ ሲሄድ ሴቷ በሌሎች ወንዶች ዘንድ አሁንም ማራኪ መሆኗን ማወቅ ትፈልጋለች። ውጭ ላይ ያሉ ወንዶች ሲጀነጅኗት ወይም ትኩረት ሲሰጧት እኔ አሁንም ዋጋ አለኝ፣ በሌሎች ዘንድ እፈለጋለሁ የሚል ማረጋገጫ ታገኛለች። ይህ ፍተሻ በራስ መተማመኗን ከፍ የሚያደርግ ሲሆን ትዳሩ ቢቀር እንኳን ብቻዋን የመቆም አቅም እንዳላት እንዲሰማት ያደርጋል። በስነ ልቦና ውስጥ ሰዎች አንድን ድልድይ ከማፍረሳቸው በፊት አዲሱ ድልድይ ጸንቶ መቆሙን ማረጋገጥ ይፈልጋሉ። ትዳሩ ሙሉ በሙሉ ወደ ማብቂያው እየሄደ መሆኑን ስታቅ ሴቷ ድንገት ባዶነት ውስጥ ላለመውደቅ ስትል ውጭ ሌላ አማራጭ መኖሩን ማየት ትጀምራለች። ከሌላ ወንድ ጋር የሚደረግ ስውር ንግግር ወይም መጀናጀን ወደፊት ትዳሩ ቢፈርስ ሊያጽናናት፣ አዲስ ሕይወት ሊያስጀምርላት ወይም ከባድ የብቸኝነትን ድንጋጤ ሊቀንስላት የሚችል ጊዜያዊ መሸሸጊያ ወይም አማራጭ ሆኖ ያገለግላታል። አንዲት ሴት ሐሳቧን ጨርሳ ከትዳር እስክትወጣ ድረስ ረዥም የአእምሮ ዝግጅት ታደርጋለች። ይህ ሂደት በጸጥታ ከግንኙነት መውጣት በመባል ይታወቃል። ባልየው ገና ትዳሩ በሰላም እንዳለ ቢያስብም ሴቷ ግን በውስጧ ከወራት በፊት ትዳሩን አብቅተዋለች። ውጪ ላይ ከሌላ ወንድ ጋር ማውራት መጀመሪያዋ ደግሞ ከባለቤቷ ጋር የነበረውን የመጨረሻ የስሜት ገመድ ሙሉ በሙሉ ለመቁረጥ ይረዳታል። አዲሱ ወንድ የሚሰጠው ትኩረት ከባለቤቷ ጋር ያላትን ስሜታዊ ጥገኝነት እንዲቀንስና ከትዳር ለመውጣት የሚያስችላትን ድፍረት እንዲኖራት ያደርጋል። ይህ ትዳር ካበቃ የትኛውንም አይነት ሰው ማግኘት እችላለሁ፣ ከእንግዲህ የፍቅር ግንኙነት መጀመር እችላለሁ የሚሉ ሀሳቦች አእምሮዋን ይሞላሉ። ከሌላ ወንድ ጋር በስውር ስትግባባ የዛን ወንድ አስተሳሰብ፣ አቀራረብና ባህሪ ከቀድሞ ባለቤቷ ጋር ታወዳድረዋለች። ሶስተኛ፣ የመጥፎ ልጅ ወይም ባድ ቦይ ማራኪነት። አንዲት ሴት ያገባች ማህበራዊ ህግጋትንና የሞራል ገደቦችን የምታውቅ ስትሆን ከባለቤቷ ውጭ ሌላ ወንድ ማውራት፣ በተለይም ጸያፍ ወይም አደገኛ ሀሳቦችን መለዋወጥ ፍጹም የተከለከለ ነው። ይህ ክልከላ ራሱ አእምሮ ውስጥ ከፍተኛ ስበትን ይፈጥራል። ይህ ነገር ስህተት ነው፣ መደረግ የለበትም የሚለው ህግ በባህሪው ያንን ወንድና ንግግሩን የበለጠ ማራኪና ኃይለኛ እንዲመስል አድርጎ ይቀርጸዋል። ህግ የሚተላለፉ ደፍረው አደገኛ ሀሳቦችን የሚያነሱ ወይም ማህበራዊ አሰራሮችን የሚቃወሙ ወንዶች የራሳቸው የሆነ የተለየ መግነጢሳዊ ኃይል አላቸው። ብዙዎቹ ወንዶች ስርዓት የያዙ፣ ተቀባይነት ያላቸውና ትክክለኛ ለመሆን ሲሉ ጥንቃቄ የተሞላበት ህይወት ይመራሉ። ነገር ግን መጥፎ ልጅ ወይም ባድ ቦይ የሚባለው አካል ማህበራዊ ደንቦችን የማይፈራ፣ ደፍሮ የሚናገርና የሚፈልገውን ለማግኘት ወደ ኋላ የማይል ሆኖ ይታያል። ይህ አይነቱ ወንድ ሲያወራ ቃላቱ ድፍረት የተሞሉና ላዩ ሲታዩ አጸያፊ ቢሆኑም በዕለት ተዕለት አሰልቺ ህይወት ውስጥ ለደበዘዘ አእምሮ ድንገተኛ መነቃቃትን ይሰጣሉ። ሴቷ ከዚህ ቀደም ካየቻቸው ወይም ከለመደቻቸው ሰዎች ፍጹም የተለየ ባህሪ ስለሚያሳይ ትኩረቷን ይስበዋል። አደጋና ደስታ በአእምሮ ውስጥ በአንድ መስመር የሚጓዙ ነገሮች ናቸው። አደገኛና ጸያፍ ሀሳቦችን ከሚያወራ ወንድ ጋር መነጋገር በባህሪው ከፍተኛ የሆነ የስጋት ደረጃ አለው።
ይሄ ሰው ምን ሊል ነው? ዛሬ ደግሞ ምን ሊያወራ ነው? በጣም ደፋር ነው የሚሉ ሀሳቦች በአእምሮ ውስጥ ሲመላለሱ የሰውነት አድሬናሊን መጠን እንዲጨምር ያደርጋሉ። የአድሬናሊን ከፍርሃት ከደስታ ቅልቅል የሚመጣ በመሆኑ አሰልቺነትን በማጥፋት ከፍተኛ የስሜት መነቃቃትን ያስከትላል። አብዛኛውን ጊዜ ሴቶች እነዚህ መጥፎ ወንዶችን ወደ ህይወታቸው የሚያስገቡት በእጅጉ ቁጥጥር በሚደረግበት ማለትም በስልክ ጽሑፍ ወይም በዲጂታል ዓለም ውስጥ ነው። እውነተኛ ህይወትና ቤተሰብን የሚፈልጉ ሴቶች ግን ማህበራዊ ክብራቸውንና ትዳራቸውን አደጋ ላይ ለመጣል ከነዚህ ወንዶች ጋር በፍጹም አይነካኩም። አራተኛ የሚስጥራዊነት አእምሮአዊ ጫና። አንድ ነገር ሲሰወር አእምሮ ያንን ነገር እንደ መደበኛ ክንውን አይቀበለውም። ሚስጥራዊ ግንኙነት ሲኖር እያዝ ይሆን? ባለቤቴ ቢያውቅስ? የሥራ ባልደረቦቼ ቢደርሱብኝስ? የሚል የፍርሃትና የስጋት ስሜት ይፈጠራል። የአድሬናሊን መነቃቃት። ይህ ስጋት በሰውነት ውስጥ አድሬናሊን የተባለውን ሆርሞን እንዲለቀቅ ያደርጋል። አድሬናሊን ደግሞ ልብ እንዲመታ ስሜት እንዲነቃቃና ሰውነቱ በንቀት ውስጥ እንዲቆይ ያደርጋል። ይህ ሁኔታ በዕለት ተዕለት አሰልቺ ህይወት ፈጽሞ የተለየ ከፍተኛ የንቃት ስሜትን ይፈጥራል። አእምሮ የሚደሰተው ነገሩ ሲገኝ ብቻ ሳይሆን ሲጠብቀውም ጭምር ነው። በስውር የሚደረግ የጽሑፍ መልእክት፣ የስልክ ጥሪ ወይም ቀጠሮ፣ መልእክት ይደርሰኝ ይሆን? ምን አይነት መልእክት ይላክ ይሆን? በሚል የሚፈጠር የጉጉት ስሜት ከፍተኛ መጠን ያለው ዶፓሚን በአእምሮ ውስጥ ይለቀቃል። ለዓመታት በአንድ ጣሪያ ስር ከኖሩትና ልምድ ካደረጉ የትዳር አጋር ጋር ሲወዳደር አዲስ ሰው ማውራት፣ መጀንጀንና ሚስጥር መጠበቅ ለአእምሮ አዲስ ምግብ እንደመስጠት ይቆጠራል። ውጪ ላይ ያለው ወንድ የሚፈጥረው ሚስጥራዊ ንግግር ከዚህ አሰልቺ ውደት ውስጥ የሚላቀቁበት ጊዜያዊ መሸሸጊያ ሆኖ ያገለግላቸዋል። ልክ እንደ አንድ አደንዛዥ ዕፅ ወይም አጓጊ ጨዋታ ለአጭር ጊዜ ቢሆንም ከጭንቀት ማላቀቂያ ኃይል አለው። አምስተኛ የሃኒሙን ፍጻሜና የስሜት መክሰም። አንዳንዱ የፍቅር ግንኙነት ሲጀምር ከፍተኛ በሆነ የደስታ የጉጉትና የፍቅር እብደት ይጀምራል። በዚህ የመጀመሪያ ምዕራፍ ውስጥ አእምሮ ከፍተኛ መጠን ያለው ዶፓሚንና ኦክሲቶሲን ወይም የፍቅር ሆርሞንን ያመነጫል። ሁለቱም አጋሮች አንዳቸው የሌላቸውን እንከን አይመለከቱም። ዓላማቸው በሙሉ እርስ በርስ መዋደድ ላይ ብቻ የተመሰረተ ይሆናል። ነገር ግን ዓመታት ሲያልፉ የጋብቻ ህይወት የዕለት ተዕለት አዙሪት ይዘዋል። ሂሳብ መክፈል፣ የልጆች አስተዳደግ፣ የቤት ኪራይ፣ የሥራ ውጥረትና የዕለት ተዕለት የኑሮ ጫና ሲመጣ የመጀመሪያው የፍቅር ወለል ቀስ በቀስ እየደበዘዘ ይሄዳል። የፍቅር ቃላት፣ የቁም ነገር ቀጠሮዎች፣ ትናንሽ አጓጊ አገላለጾች መቅረት ይጀምራሉ። ይህ ለውጥ ተፈጥሯዊ ቢሆንም በውስጡ ትልቅ የስሜት ባዶነትን ይፈጥራል። በስነ ልቦና ጥናቶች መሰረት የሰው ልጅ አእምሮ በተፈጥሮ ለአዲስ ነገር ከፍተኛ ፍላጎት አለው። አንድ ነገር ለረጅም ጊዜ ሲለመድ አእምሮ ለዚያ ነገር የሚሰጠው አዎንታዊ ምላሽ እየቀነሰ ይመጣል። ከዓመታት የትዳር አጋር ጋር መነጋገር፣ መታወቅና አብሮ መኖር የተለመደ ስለሚሆን አእምሮ ውስጥ የሚፈጠሩ የደስታ ኬሚካል መጠን ይቀንሳል። በዚህ ጊዜ አዲስ የሚተዋወቀው ወይም ውጪ ሆኖ የሚያወራ ወንድ ሙሉ በሙሉ ያልተለመደና አዲስ ማነቃቂያ ነው። ስሙን ማወቅ፣ አዳዲስ ታሪኮችን መለዋወጥ እና አዲስ ሰው መተዋወቅ ለአእምሮ ያጣውን የደስታ ምግብ ይሰጠዋል። ስድስተኛ ስሜታዊ መገለልና የብቸኝነት ስሜት። አብሮ መኖር ማለት ሁልጊዜ ከፍቅር ጋር አብሮ የሚሄድ አይደለም። አንዳንድ ጊዜ ሰዎች በአንድ ጣሪያ ስር ይኖራሉ፣ ነገር ግን እርስ በርስ እንደ ባዕድ ይተያያሉ፣ እንዲሁም በስሜት በእጅጉ ይራራቃሉ። ባለቤታቸው ለስሜታቸው፣ ለሀሳባቸው ወይም ለህልውናቸው ከፍ ያለ ግምት ሳይሰጥ ጋር በቤት ውስጥ አብረው እያሉም እንኳን ከባድ የብቸኝነት ስሜት ይሰማቸዋል። በህይወት ውጣ ውረድ ውስጥ የትዳር አጋራቸው ከጎናቸው ነው ሲያጸናቸው፣ ሊረዳቸው ወይም ሊያበረታቸው ሲገባ ጀርባውን በሚሰጣቸው ጊዜ ውስጣቸው ባዶ ይሆናል። ይህ ባዶነትና ብቸኝነት ሰውየውን ወደ ውጭ እንዲያዘነብልና አጽናኝ እንዲፈልግ ያደርገዋል። ባለቤታቸው አሳልፎ ሲሰጣቸው፣ ለምሳሌ በገሃድ ሌላ ግንኙነት ሲጀምር፣ ውሸት ሲያበዛ፣ በአስቸጋሪ ሰዓት ከጎናቸው ሳይቆም ሲቀር የሚፈጠረው ስሜታዊ ቁስል ጥልቅ ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።